አብርሽ በጣም ደስ የሚል ደብዳቤ ለሩታ ሊኮላታል። ሩታም ደግሞ ያንን ደብዳቤ አይታ እንዲሁም ደግሞ በአንድ እንዲሆኑ እንዲሁም ደግሞ አብሮ እንዲሆኑ ይሄ ነገር ሁላ በሷ ተናዶ እንዳደረገው እሷም ደግሞ እንደዛው በሱ ተናዶ እንዳደረገችው ነው ነገሩን እየሰማ ነው ያለ ነው። ያም ሆነ መጀመሪያም እኔ ብዙ ብያለሁኝ። ምክንያቱም እነዚህ ልጆች እኮ መቼም ቢሆን መቼ መለያየት የሚችሉ ልጆች አይደለም። ነገር ግን ደግሞ መሀላቸው ላይ ሁለታቸውም እልክ የሚባለው ነገር ገብቶ ነው እንደዛ እያደረጋቸው እያለው ብዬ ብዙ አውርቻለሁኝ ማለት ነው። አንዳንዶቻችሁ ደግሞ ነገሩ እውነት እየመሰላችሁ እውነትም ሩታና አብርሽ ተለያዩ እያላችሁ ብዙ እየጨፈራችሁ አላችሁ። ይሄም ማለት ደግሞ ብዙ ልጆች ማለት አይቻልም። ነገር ግን ደግሞ ትንሽዬ ምናልባት በመቶ 3-4 ልጆች እንደዛ የምትሆኑ ልጆች አላችሁ። ይሄም ማለት እውነታ ወይም ደግሞ ነገሩ ጣፍታችሁ አይመስለኝም። ሲጀመር እናንተ አንድ ብላችሁ ለማሽቃበጥ ወይም ደግሞ ማሽቃበጥ ስለምትወዱ ነው ያንን የምትጨፍሩት ማለት ነው። ይሄም ደስታ የተባለው ቀራ። ከዛም ቀጣይ ይሄ ሩታ ወንድሙም የተባለው እንደዛው ትላንት ህዝቡ እንዲያምነኝ እንዲሁም ደግሞ ህዝቡም ደግሞ እኔን ተወቃሽ ስላደረገኝ ይህንን ነገር አንቺ ፊት ለፊት ቀርበሽ ይህንን ማንን ምርጫሽ እንደሆነ ልታሳውቅ ይፈልጋለሁኝ እያላት ነበር። ሩታን ሰምታችኋል ብዬ አስባለሁኝ። ሩታን በዛን ሰዓት አይ ላሁን እያለች ነበር። እናንተ እኮ ነገሩ ስለማትረዱት ነው እንጂ የምሬን ብትረዱ እንደዛ አትሉ። ምሳሌ ምን እያለች ነበር ሩታ? ለአሁን ያለሁበት ህይወት ተመችቶኛል ነው ያለችው ያለው። አስባችሁታል? ለአሁን ማለቷ በራሱ ምን ማለት ነው? ይህንን እኮ አገናዝባችሁ ምንድነው ነገሩ እንዴት ነው ብላችሁ አታስቡም ወይም ደግሞ አታዩም። ብታዩ ኖሮ ለአሁን ያለሁበት ማለቷ ነገና ከነጎዳ ወዴት እንደምትሄድ ወደ አብርሽ እንደዛው። ይሄ ማለት ደግሞ በመሀላቸው ከባድ እልክ ስላለባቸው ነው ይህንን ሁላ እያደረጉት ያለው። ያም ሆነ ይህ እኔ በበኩሌ መጀመሪያ ተናግሬ ያለሁኝ እልክ እንጂ ሁለታቸው ተጣልቶ አይደለም። እልክ ነው ይህንን ነገር ሁላ የሚያደርጋቸው እያልኳቸው ነበር። አሁንም የተፈጠረው ነገር በሙሉ እልክ ነበር። ዞሮ ተዛዞሮ አንድ መሆናቸው የማይቀር ነገር ነው ብያቸው ነበር። ዞሮ አብርሽ ለሩታ ያለውን ስሜት ወይም ደግሞ ያለውን ነገር ይህንንም የሚያደርገው ወዶ ወይም ደግሞ ደስተኛ ሆኖበት ሳይሆን ነገር ግን ደግሞ ትንሽ እልክ ቢጤ እያዘው ያን ያያንዳንዱን ነገር ለሩታ እየነገራት ነበር። ሩታም ደግሞ እንደዛው ያያንዳንዱን ለአብርሽ ስትናገር እንዲሁም ደግሞ ወደፊት አብሮ እንዲቀጥሉ ወይም ደግሞ አብሮ እንዲሆኑ ሲነጋገሩበት ቆይተዋል። እናንተ አንዳንዳችሁ የምታሽቃብጡ እናንተ አሁንም ዛሬም ነጋም ይህ እኔ የሚላችሁ ነገር ይሄው እነሱን እልክ እንጂ መጣላት የለባቸውም። ማን ከማን ያንሳል? ከዛ ደግሞ ማን ሲቆ ማን ያለቅሳል ነው ነገሩ ማለት ነው። እኔ ባለፈው እንደዛ ብያቸው ነበር። ማን ተደስቶ ማን ይቀራል፣ ማንስ ተናዶ ማን ይቀራል በሚለው እልክ ነው ይህንን ሁላ ያደረጉት ያለው። አብዛኞቻችንም ማለት ይቻላል ምንወደው ወይም ደግሞ ምንፈልገው ሁለታቸው አንድ ሆኑና አብሮ እንዲሰሩ ነበር ምንፈልገው የነበረው። ይሄም ደግሞ ከመጀመሪያው ጀምሮ ስናያቸው እስከ ዛሬ እልክ አለባቸው። ነገር ግን ደግሞ ፍቅርም እንደዛው ሁለታቸውም ላይ እልክ አለ። እንዲሁም ደግሞ ሁለታቸውም ላይ ይዋደዳሉ። አብርሽም ይወዳታል፣ ሩታም እንደዛው ለአብርሽ ያለው ቦታ የተለየ ነው። ስታወራ በራሱ እናንተ አይን አይታችሁ መረዳት አትችሉም እንጂ ስታወራ በራሱ እንደዛው ነው። አብርሽን ለማናደድና እንዲሁም አብርሽን ለማቃጠል ነበር። ዞሮ ምን ሊላችሁ ነው? የሩታና የአብርሽ አድናቂዎች እንኳን ደስ አላችሁ ነው። ሌሎቻችሁ አንዳንድ አላችሁ ብዙም በትሆን የተወሰነ ልጆች አላችሁ። እናንተ ያው ያኒ ነገሩን ስታዩትም ይሁን ይሆን እንትን ስትሉ እናንተ ከመጀመሪያውም ማሽቃባት ስለምትወዱ የባለፈውን አምጥታችሁ ዛሬ እንትን የምታደርጉት እናንተ ያው ነገሩን ወደዳችሁትም ጣላችሁ ታፍታችሁትም ዋጣችሁ የራሳችሁ ጉዳይ ነው። ያው ግዴታ ማያታችሁ ስለማይቀራ ማለት ነው። ያም ሆነ ይህ ሁላችሁም ማለት ይቻላል እንኳን ደስ አላችሁ። መቼስ ነገሩ በእልክ እየተነሳሳ እንጂ አብርሽና ሩታ አሁንም አንድ ላይ ናቸው። ብዙዎቻችሁ አንድ እንዲሆኑ ነው የምትፈልጉ ከኔ ከራሴ ጭምር። ትላንት አይታችኋል ብዬ አስባለሁ። ያ አቤላና ያ ማን ነበር? ሮቤል ነው ማን ነው? እነሱ ቀደም ብዬ እንደነገርኳችሁ አቤልም ምርጫውን ምረጪ ሲላት ሩታን ከዚህ በኋላ የሚመጣው ወይም ደግሞ ከዚህ በኋላ የሚፈጠረው ነገር
እያላ ነበር። ያኔ ሲጀመር አቤል ራሱ ጤነኛ ወይም ደግሞ ትክክለኛ አይደለም። ይሄንንም ያልኩበት ምክንያት ሰሞኑን እኮ እያየን ይቺን ማናት ሄርሜላን ከአብርሽ እንድትሆን አብርሽ ደግሞ ከሄርሜላ እንዲሆን የማያደርገው ወይም ደግሞ የማይፈነቅለው ድንጋይ አልነበረም ማለት ነው። ትላንት ደግሞ መጣ። በዛን ሰዓት እሺ እንበለውና ሩታ ያ ከአብርሽ መሆን ይፈልጋለው ብትለው ያቺን ምን ሊያደርጋት ነበር? ወዴት ሊወስዳት ነበር? ቀደሙ ብሎም ደግሞ ወሷ ቻናል ላይ ምን እያለው ነበር? ሄርሜላ ለአብርሽ ቤት ገዛች የሚባል ቪዲዮ እንትን ብሎ ነበር። ያንን የሚያደርገው አሁንም ደግሞ ከዚችም በኩል ሄዶ እሷን እንትን ሚላት እዚህም በኩል እየመጣ ደግሞ ከሩታ እንትን ሚለው ነገር ይሄ ማለት የአብርሽ ወዳጅ ሳይሆን እሱ ያለው ከአብርሽ አብረን አድገናል፣ እንዲሁም ደግሞ አብረን ብዙ ነገር አሳልፈናል። ስለዚህ ከወንድሙም በላይ ወንድሜ ነው። ችግሩ ያሳስበኛል፣ እንዲሁም ደግሞ ደስታው ያስደስተኛል እያላ ሲያወራ ብዙ ጊዜ እናይዋለን። ነገር ግን ደግሞ ይሄ ወዳጅ ሳይሆን ይሄ ወዳጅ መስሎ ጠላት የሚባል ነገር አለ አይደል? እንደዛውም ደግሞ የሩታ ወንድም ተባለው በኋላ ዘመድነት ተቀይረዋል። ከትንሽ ቆይታ በኋላ ደግሞ ዘመድም የሚባለው ቲቶ አይ ዘመድም አይደለም የሚባል ነገር ይመጣል ብዬ ነው ማስበው። እሱም ለሩታ እያሰባ ወይም ደግሞ እያዘና እየመሰላ ነገር ግን ደግሞ የሱም ሁኔታ እንኳን ለሷ ሊያስብ ቀርቶ ወዳጅ መስሎ ጠላት ናቸው ሁለታቸውም ማለት ነው። አቤል የምትሉት እንደዛው፣ ይሄ ደግሞ ማን ነው ሮቤል የምትሉት እንደዛው። ስለዚህ ያም ሆና ይህ ዞሮ ተዛዞሮ ህዝቡም የሚፈልገው ወይም ደግሞ ከኔ አንደኛው ከኔ ከራሴ ጭምር የምንፈልገው ሁለታቸውን አንድ መሆን ነበር። ያም ሆና ይህ አብርሽ ደስ የሚል ደብዳቤ ለሩታ ስላደረሳት ሩታም ደግሞ ያ ደብዳቤ ስለደረሳት ነገሩ ሁላ እንደ መጀመሪያው ተስተካክሎ ይመጣል ብዬ አስባለሁኝ። ምክንያቱም አንዳንዴ እናንተ ግራ ያስገባችሁ ነገር አለ። ምንድነው ብትሉ ከዚህም በፊት ብዙ ቪዲዮ በዚህ መልክ የመጣ ቪዲዮ አለ። እናንተ ወይም ደግሞ እኛ ከኔ ከራሴ ጭምር ትንሽ ቀደም ብሎ የመጣውን ነገር እንረሳዋለን። ያ አሁኑን ነው እንትን የምንለው። ይሄ ድራማ ወይም ደግሞ ይሄ ቪዲዮ ድራማ እንበለውና ይሄ ድራማ ራሱ በዚህ በፊት እንደዛ አይነት ልክ በዚህ መልክ ሆኖ ማይቶንልን ነበር። ያዛኔም አይተን ነበር። ያንን አይተን ነው የዛሬው እንዴት ነው ብለን መረዳት እያቃተን ያለው ማለት ነው። ምክንያቱም አንዳንዳችሁ አይ በቃ እሷ ለሱ አትመጪም ማለት እሷ ለሱ አትመጥነውም። ስለዚህ እሱን የምትመጥነው ሄርሜላ ናት ብላችሁ ከሄርሜላ ልጥፍጥፍ የምታደርጉ እናንተ፣ እንዲሁም ደግሞ አንዱን ፈቶውን ዝቅ አንዱን ፈቶውን ከፍ ስላደረጋችሁ እናንተ ዝቅ ስላደረጋችሁ ዝቅ ምን ነገር የለም። ያ ሰው ከፍም ስላደረጋችሁ ከፍ ምን ነገር የለም። ስለዚህ እንደ ተመልካች ከሆናችሁ እንደ ተመልካች ካያችሁ ያ አንዱን የሆነ ነገር ስትሉ አንዱን የሆነ ነገር ስትሉ ቢታወሩ ጥሩ ነው ብዬ አስባለሁ። ለማንኛውም ሁላችሁን አመሰግናለሁኝ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ላይክ ሼር አድርጉ። ሁላችሁን አመሰግናለሁኝ። በያላችሁበት ደግሞ አለም ዳርቻ ሰላማችሁ ብዙ ትርፍርፍ ይበል። እና አቤልና እና ሮቤል ሁለታቸውም ቀርተዋል ይመስለኛል። ሳስበው ይሄን ይመስላል። ሁላችሁን አመሰግናለሁኝ። ቸር ቆዩልኝ።